بسم الله والحمد لله والصلاة والسلام على رسول الله የተከበራችሁ የሁሪ ቤተሰቦች ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ዛሬ ስለ ሀምዘቱል ወስል ብዙ ሰዎች የሀምዘቱል ወስል አነሳስን በደንብ ስለማያውቁት እሱን የምናይ ይሆናል ማለት ነው። ግን ትምህርቱን ከመጀመራችሁ በፊት ምን ታደርጋላችሁ? ላይክ አድርጉ እስኪ ማለት ትምህርቱ ለሌሎች ሰዎች ተደራሽ እንዲሆን ማለት ነው። ከእናንተ ምንም የሚቀንሰው ነገር የለም። ከታች ያለችዋ ላይኳን ነካ አድርጓት ማለት ነው። ወደ ደርሳችን ስንመለስ ሀምዘቱል ወስል ማለት ምን ማለት ነው ከተባለ ሀምዘቱል ወስል ማለት ቁርአን ላይ ማለት ነው። ይቺ ምልክት ሀምዘቱል ቀጥዕ ሳትሆን ሀምዘቱል ወስል አሊፍ ከላይ ምን ያላት ማለት ነው። የሷድ ምልክት ቁራጯ ያለባት ማለት ነው። ይችም ቁርአን ላይ ለምንድን ነው የምታገለግለን ከተባለ ለመነሻነት ማለት ሊተመኩን ማለት ነው። ለምሳሌ ስኩን ወይም ደግሞ ሸዳ ሲያጋጥመን እሱ ላይ ለመነሳት በአረበኛ ቋንቋ ስለማይቻል ማለት ነው። ለምሳሌ እንደምታዩት ይሄ ላሙ ሸዳ ነው አይደለ? ስለዚህ በሸዳም አይነሳም ወይም ደግሞ በስኩን አይነሳም። ስለዚህ ለመነሻነት ታገለግለናለች ማለት ነው። ስለዚህ ይችን ሀምዘቱል ወስል ማለት ነው ፈትሐ አድርገን ነው ከስራ አድርገን ነው ወይስ ዶማ አድርገን ነው የምናነሳው የሚለውን ነገር እንመለከታለን። ለምሳሌ እዚህ ጋር አለዚነ ብለን ነው፣ እዚህ ጋር ኢህዲና ብለን ከስር ነው የምናደርገው፣ እዚህ ጋር ፈትሐ ነው የምናደርገው። ስለዚህ አንዴ ፈትሐ ትሆናለች፣ አንዴ ከስራ ትሆናለች፣ አንዳንዴ ደግሞ ዶማ ትሆናለች። ስለዚህ እሱን እናያለን ማለት ነው። እንግዲህ እንዳጠቃላይ ሀምዘቱል ወስል ጥቅሟ ምንድን ነው ከተባለ ቁርአን ላይ ሸዳ ወይም ደግሞ ስኩን መጀመሪያ ላይ ስናገኝ እሷ ቀድማ ትገኝና በእሷ ለማንሻነት እንጠቀማለን ማለት ነው። እሷም መጀመሪያ ላይ ከመጣች ተትወስበቱ ትቀራለች፣ ወይ ፈትሐ አድርገን ወይ ከስራ አድርገን ወይ ደግሞ ዶማ አድርገን። መቼ ነው የሚሆነው? ህጉን እናያለን። መሀል ላይ ከመጣች ደግሞ ወይ ደግሞ ወስል የምናደርግ ከሆነ የምናያይዝ ከሆነ እሷን የምናደርጋታለን ፈትወስበቱ ትወርቃለች ማለት ነው። ለምሳሌ የምትጸድቅበት ፈትወስበቱ ፊ ነሕዊ አለዚነ ስል መጀመሪያ ላይ ስለመጣች ምን ትሆናለች? ትጸድቃለች። እዚህ ጋርም መጀመሪያ ላይ ስለመጣች ኢህዲና ስንል አልኪታብ ስንል እዚህ ቦታ ላይ ሶስቱም ቃል ላይ ምን ትሆናለች? ተጸድቃለች ማለት ነው። ወቱስቀጡ ፊ ነሕዊ ደግሞ ትወርቃለች ደግሞ እዚህ ቦታ ላይ። ለምሳሌ እዚህ ጋር እንደምታዩት ሀምዘቱል ወስል መሀል ላይ ነው የመጣችው እዚህም ጋር ማለት ነው። ስለዚህ እዚህ ጋር ምን ትሆናለች? ትወርቃለች። ሚታቆ ለዚነ አልፈናት ነው የምንሄደው ማለት ነው። ውድቅ ነው የምትሆነው። ነገር ግን እዚህ ጋር አንድ ሰው ሚታቁ ብሎ አቁሙ ሊያነሳ ቢል ግን አለዚነ ብሎ እንደቀደሙ ምን ያደርጋል? ፈትሐ አድርጎ ይቀራታል። መቼ ነው ፈትሐ የምትሆነው? እናያለን ህጉም ማለት ነው። እዚህም ጋር ወህዲና ስንል መሀል ላይ ስለመጣች ምን ትሆናለች? እሷ ትወርቃለች። እሷ ጋር ብናነሳ ግን ኢህዲና ተብሎ ነው የሚነሳው ማለት ነው። ወልኪታብ እዚህም ጋር ትወርቃለች ማለት ነው። ስለዚህ መቼ ነው ፈትሐ የምትሆነው? መቼ ነው ከስራ የምትሆነው? መቼ ነው ዶማ የምትሆነው የሚለውን ቀጣይ እናያለን ማለት ነው። ተከታተሉ። እንግዲህ ቁርአን ላይ ቃላቶች የአረበኛ ቃላቶች አጠቃላይ ወይ ፊዕል ናቸው ወይ ስም ናቸው ወይ ሐርፍ ናቸው። ከሶስቱ አይዘሉ ግስ ወይም ድርጊት የምንለው ማለት ነው፣ ወይም ስም ወይም ደግሞ ሐርፍ። በአረበኛ ይሄ ነው ሶስቱ ነው ያለው ማለት ነው። ስለዚህ ሀምዘቱል ወስል ወይ ፊዕል ላይ ትገባለች፣ ወይ ስም ላይ ትገባለች፣ ወይ ሐርፍ ላይ ትገባለች። ስለዚህ እዚህ ቦታ ላይ ስትገባ ወይ ፈትሐ ወይ ከስራ ወይ ዶም ነው የምትሆነውና የትኛው ላይ ፈትሐ የትኛው ላይ ከስራ ትሆናለች የትኛው ላይ ዶማ ትሆናለች የሚለውን ስንመለከት የመጀመሪያው ሀምዘቱል ወስል ቁርአን ላይ እንግዲህ ሀምዘቱል ወስል ዶም የምትሆንበት መቼ ነው ከተባለ ሀምዘቱል ወስል ዶም ትሆናለች ምን ቦታ ላይ? ፊዕል ቦታ ላይ ማለት ነው። ፊዕል ቦታ ላይ ማለት ነው። ፊዕሉ ምን አይነት ከሆነ ኢንካን አልሐርፉ ሳሊሱ ሚንሁ መድሙመን ዶመን ላዚመን እዛ ፊዕል ላይ ወይም ደግሞ ድርጊት ላይ ሶስተኛው ፊደል ሀምዘቱል ወስል ጀምረን ከሀምዘቱል ወስል ጀምረን ስንቆጥር ሶስተኛው ፊደል ዶም ከሆነ ያ ዶምም ዶመን ላዚም የሆነ ማለትም አሱል መሰረት የሆነ በሆነ ምክንያት ተቀይሮ የመጣ ሳይሆን መጀመሪያም ከጥንቱም የነበረ ላዚም የነበረ ዓሪዱ ያልሆነ ሶስተኛው ፊደል ላይ ስንቆጥር ዶማ ካገኘን ሀምዘቱል ወስል ምን ትሆናለች? ዶም ትሆናለች። ለምሳሌ ሩኩዕ ስንል ማለት ነው እዚህ ጋር ሀምዘቱል ወስል አንድ አርባ ሁለት ካፍ ሶስተኛው ምንድነው? ካፍ ዶም ነው። መጀመሪያም አስሉም ዶም ነው። በሆነ ምክንያት ተቀይሮ የመጣ አይደለም። ስለዚህ ሀምዘቱል ወስል እዚህ ቦታ ምን ትሆናለች? ኢ ሳይሆን ኡ ነው የምትሆነው ማለት ነው። ሁለተኛ
ኡድዑ ስንል እዚህ ጋር ሐምዘቱል ወስል አንድ ብለን እንቆጥራለን። ዳል ሁለት ዓይን ሶስት። ስለዚህ እዚህ ቦታ ላይ ስንቆጥር ዓይን ሶስተኛ ዶም ሆና አግኝተናታለን። ዶሙም ነው ላዚም ነው ዓሪድ አይደለም። በሆነ ምክንያት የተገኘ ሳይሆን አስሉ መሰረቱም ዓይን ዶም ነው። ስለዚህ ምን ይሆናል ማለት ነው? ሐምዘቱል ወስሏም ዶም ትሆናል። ስለዚህ የመጀመሪያ ሐምዘቱል ወስል ዶም የምትሆነው መቼ ነው አለ? ስንቆጥር ፊዕል ላይ ወይም ደግሞ ግስ ድርጊት የሚገልጽ ቃል ላይ ከሐምዘቱል ወስል ጀምረ ስንቆጥር ሶስተኛው ዶም ከሆነ ያ ዶምም ላዚም የሆነ ዓሪድ ያልሆነ። ሌላ ምሳሌ ኡጅቱሰት ስንል ሐምዘቱል ወስል አንድ ጅም ሁለት ታ ሶስት ታምነ ዶም ነች ማለት ነው። አራተኛ ዙር ስንል ሐምዘቱል ወስል አንድ ኑን ሳኪኗ ሁለት ዋ ሶስት። ስለዚህ እዚህ ቦታ ላይ ያሉት ሶስተኛ ፊደል ላይ የሚገኙ ዶማዎች ዓሪድ ሳይሆኑ ላዚም ስለሆኑ ሐምዘቱል ወስል እዚህ ቦታ ላይ ምን ትሆናለች? ዶም ትሆናለች ማለት ነው። ዶም ትሆናለች። እዚህ ጋር ግን ሌላ መመልከት ያለብን ይሄኛው ላዚም ሳይሆን ምን ቢሆን ዓሪድ የተገኘ በሆነ ምክንያት የተገኘ ቢሆንስ ያኔ ምን ይሆናል? ቢኺላፊ ነሕዊ ኢምሹ በሚለው ማለት ነው። እዚህ ቦታ ላይ ግን ምን ይሆናል ማለት ነው? ኢ ነው የሚሆነው። ለምን ከተባለ ፈኢነ ዶመ ታሊስ ምክንያቱም እዚህ ጋር ያለችው ሺኗ አንድ ሐምዘቱል ወስል ሚም ሺን ይችኛቷ ምን ስለሆነች ዓሪድ የተገኘች ናት። በሆነ ምክንያት የመጣች ናት። ሊአነ አልአምረ ሚን ሙፍረዲሂ ኢምሹ የሚለው መጀመሪያ ነጠላውን ስንመለከተው ኢምሺ ነው ከስራ ነበረ። ከዛ በኋላ ዋውል ጀማዓ ስንጨምርበት እንግዲህ እቺ መድ ናት አይደለ? እቺን መድ የሚገጥም ሽን ላይ ምን መሆን አለበት? ዶም ሲሆን ነው አይደለ? ወው ሊገጥም የሚችለው ምክንያቱም ወው ሱኩን ሆኖ ማቀቡ ዶም መሆን ስላለበት እሱን ለመግጠም ሲባል ዋውል ጀማዓ ወይም ደግሞ ኢምሺ ለአንድ ለነጠላ ስለነበረ ለውሶ ለማድረግ ሲፈልግ ዋውል ጀማዓ ሲጨመርበት እሱን በሚገጥም መልኩ ሽን ከስር የነበረችው ወደ ምን ተቀየረች? ወደ ምን ተቀየረች? ወደ ዶም ተቀየረች። ስለዚህ እቺ ሽን ዶም መሆኗ በፊት የነበረች ሳትሆን አሁን በዚህ ምክንያት ወው በመጨመሩ ምክንያት የመጣች ስለሆነ በዚህን ሰዓት ግን ምን ይሆናል ማለት ነው? ምን ይሆናል? ሐምዘቱል ወስል እንደቀድሞ ዶም ሳትሆን ከስር ትሆናለች ማለት ነው። ወኢነማ ዱሚየት ሺን ፊ ጀምዒሂ ሊሙጃነሰቲ አልወው ማለት ነው። ወው እዚህ ጋር ምትሳለበት ነው። አምስት ናቸው። እነዚህ መሸመት ትችላላችሁ። በዚህ ምክንያት የተቀየው አምስት ናቸው። ቀጣይ እናያቸዋለን። አምስት ናቸው። ይሄን ህግ አፈርሰው ይሄን ሐምዘቱል ወስል ዶም የሚሆንበትን ህግ አፈርሰው በሆነ ምክንያት ዶም ሆኖ የመጡ ወይ ደግሞ ዓሪድ ሆኖ አምስት ናቸው። ለምሳሌ ኢብኑ ኢቅቡ ከዛ እዚህ ቦታ ደግሞ ኢቱ ያው እቺን ህግ ከአሁን በፊት አይተናታል። ሁለት ሐምዞች እዚህ ጋር ተከታትለው ሐምዘቱል ወስልና ሐምዝ ሱኩን ስለመጡ እቺኛቷ ወደ መድ እንደምትቀየር ከአሁን በፊት አይተናል። ይሄኛውን ቪዲዮ ተመልከቱ ማለት ነው። ስለዚህ እዚህ ጋር ስንቀራ ኢብኑ ከስር ነው የምናደርገው። ኖም ዶም ነው። ነገር ግን ይሄ ኢብኒ ነበር መጀመሪያ ላይ። ከዛ እቺ ዋው ስትጨመርበት ወደ ኢብኑ ኑኑ ዶም ሆነ ማለት ነው። ኢቅዱ ነበር መጀመሪያ ዷድ ከስራ ነበር። ዋው ሲጨመርበት ወደ ዶም ተቀየረ። እዚህም ጋር ኢቱ መጀመሪያ ምን ነበረ? ኢቲ ከስር ነበረ ወው ሲጨመርበት ነው። ስለዚህ ፊደላቶቹ አምስት ናቸው። እነሱም እነማን ናቸው ከተባለ ኢብኑ፣ ኢምሹ፣ ኢቅዱ፣ ኢቱ፣ ኢቱኒ እነዚህ አምስት ናቸው። አምስቶቹ ናቸው። ትሸመድዷታላችሁ ቀላል ስለሆነ ማለት ነው። ስለዚህ ምን አየን? ዶም የሚሆነው ሶስትን ቁጥር ፊዕል ላይ ወይ ደግሞ ድርጊት ላይ ሶስተኛው ምን ሲሆን ነው? ሶስተኛው ፊደል ምን ሲሆን ነው? ዶም ሲሆን ነው ማለት ነው። ያም ዶም መሰረታዊ የሆነ ማለት ነው። ከዛ ውጭ ግን ልክ እንደነዚህ አይነት በሆነ ምክንያት ተቀይሮ የመጣ ሶስተኛው ዶም ቢሆን አምስት ብቻ ናቸው። እነሱ መሸምደድ ነው። እነዚህ ቦታ ላይ ግን ምን ይሆናል? ከስር ይሆናል ማለት ነው። እዚህ ጋር ስንመጣ ሌላኛው ሐምዘቱል ወስል ዶም የሚሆንበትን ካየን ሌላውስ ከስር መቼ ነው የምትሆነው ከተባለ ተክሰሩ ሐምዘቱል ወስል መቼ ነው? عند البدء بالفعل ፊዕል ላይ ልክ እንደቀድሞ ፊዕል ላይ ድርጊት ላይ ነው። ነገር ግን ኢን ካነ الحرف الثالث منه مكسورا ሶስተኛውን ፊደል ስንቆጥር አንደኛ ከስራ ከሆነ መክሱር ከሆነ ከስራ ከሆነ ሁለተኛ ደግሞ መፍቱህ ከሆነ ልክ እንደምታዩት ታዲያ ወይንም ደግሞ ዶም ዓሪድ የተገኘ ዶም ዓሪድ ከሆነ ቅድም ያየናቸው እነዚህ ልክ እንደነዚህ እንደ አምስቶቹ ከሆነ ማለት ነው። ስለዚህ ይሄኛው መሸምደር ነው። ሌሎችን ግን በማየት እናውቃቸዋለን ማለት ነው። ስለዚህ ለምሳሌ መክሱር የሆነበትን ስንመለከት መክሱር ነህው ኢስቢር ስንል ለምሳሌ ሐምዘቱል ወስል አንድ ሷድ ሁለት ባ ሶስተኛው ከስር ሆነ ማለት ነው። ስለዚህ ምን ይሆናል ማለት ነው? እዚህ ቦታ ላይ ሐምዘቱል ወስሉ ከስራ ይሆናል ማለት ነው። እንዲሁም ደግሞ ኢክሽፍ ስንል
ሐምዘቱል ወስል አንድ ካፍ ሁለት ሺን ሶስት ሶስተኛው ከስራ ስለሆነ ምን ሆነ ማለት ነው? ሐምዘቱል ወስሏ ከስራ ትሆናለች ማለት ነው። መፍቱሕ ሲሆን ለምሳሌ ኢስተግፊር ስንል ለምሳሌ አንድ ሁለት ሶስት ታ ፈትሐ ነው። ስለዚህ ከስራ ይሆናል ይሄኛው ማለት ነው። ኢተቁ ስንል እዚህ ቦታ ለምሳሌ ሐምዘቱል ወስል አንድ ታ ሁለት እዚህ ጋር ምን ተፈጠረ ከተባለ ታ የሁለት ፊደል ውቅር ናት። ምክንያቱም ታ ስኩንና ታ ፈትሐ ነው። ስለዚህ የመጀመሪያዋ ታ ስኩን አለች፣ ከዛ ታ ፈትሐ አለች። ሁለቱ ኢድጋም ሆኖ ሸዳ ተፈጠረ። ስለዚህ ስንቆጥር ምን እናደርጋለን? ሐምዘቱል ወስል አንድ ታ ስኩን ሁለት ታ ፈትሐ ሶስት። ስለዚህ ሶስት ሆኑ ማለት ነው። ስለዚህ ታ ፈትሐ ናት ማለት ነው። መጨረሻ ላይ ያለችው ሶስተኛው ፈትሐ ናት። ስለዚህ ምን እናደርጋለን? ሐምዘቱል ወስል ከስራ ይሆናል ማለት ነው። ሌላኛው ሶስተኛው መድሙመን ضمن عارضا ያልነው እነዚህ አምስቶቹ ቅድም ያየናቸው ማለት ነው። ይሄኛው እንዳያምታታችሁ የሚፈለገው እዛኛው ጋር ፊዕሉ ሶስተኛው ضم የሆነበት ضم ነው የሚሆነው ብለን አይደል? እነዚህ አምስቶቹ ሲቀሩ ማለት ነው። አምስቶቹ ኢብኑ ኢምሹ የዚህ መጀመሪያ አስሉ ምን ነበር? ኢብኒ ከስራ ነበረች ሚዋ ማለት ነው። አንድ ሁለት ሶስት ከስራ ነበረች። ኢምሺ ነበር፣ ኢቅዲ ነበር፣ እዚህ ጋር ኢቲ ነበር ወይም ደግሞ እናንተ ዝም ብላችሁ ብታነቡ ኢቲ ነበር። ግን ወውል ጀማዓ ወይም ደግሞ ሰዎችን ብዙ ለማድረግ የምንጠቀመው ወው ሲጨመርበት ምን ሆነ? ለሱ ሙናሰባ የሚገጥም መልኩ ለማድረግ ሲባል ምን ሆነ? ኑኑ ከስር የነበረው ضማ ሆነ፣ ሺኑ ከስር የነበረው ضማ ሆነ። ስለዚህ ይሄ ዓሪድ ነው ማለት ነው። ዓሪድ የተገኘ ነው ማለት ነው። ስለዚህ ከስራ የሚሆነው በእነዚህ አንደኛ ሶስተኛው ስንቆጥር ከስራ ከሆነ፣ ሁለተኛ ደግሞ ሶስተኛው ስንቆጥር ፈትሐ ከሆነ፣ ሶስተኛ ደግሞ ሶስተኛው ስንቆጥር ضማ ሆኖ ግን ዓሪድ የሆነ የተገኘ የሆነ ላዚም ከሆነ መሰረታዊ ከሆነ ግን ضم ነው የሚሆነው ሐምዘቱል ወስሉ እዚህ ጋር እንዳየነው ማለት ነው። እዚህ ጋር እንዳየነው ሐምዘቱል ወስሉ ትክክለኛ ከሆነ ይሄኛው ضማ ከሆነ ትክክለኛ ልክ እንደነዚህኞቹ የተገኘ ሳይሆን ትክክለኛ ከሆነ ይሄኛው ضማ ይሆናል ማለት ነው። ትክክለኛ ነው ወይስ አይደለም የሚለው ለማወቅ በቃ እነዚህን አምስቶቹን ከሸመደዳችሁ በቂ ነው። ኢብኑ ኢምሹ ከነዚህ ውጭ ስለሌለ ማለት ነው። ስለዚህ አሁን ባየነው ላይ ضم የሚሆን ኢንካነ ታሊቱ ፊዕሊ አሁን ያወራ ነው ጠቅለል ስናደርገው ኢንካነ ታሊቱል ፊዕሊ የፊዕሉ ሶስተኛው ፊደል ከሆነ መድሙመን ضمን ላዚመን ትክክለኛ የሆነ ضم ከሆነ ضم ነው የሚሆነው ሐምዘቱል ወስሉ። ሌላኛው ከስር የሚሆነው ደግሞ ሶስተኛው ስንቆጥር አንደኛ መክሱር ከሆነ፣ ሁለተኛ መፍቱህ ከሆነ፣ ሶስተኛ ደግሞ መضሙም ከሆነ ግን ضሙ ዓሪድ የተገኘ ከሆነ ማለት ነው። ስለዚህ ይቺ ጠቅለል አድርጋ እስካሁን ያወራናትን ይዛለች ማለት ነው። ሌላ እዚህ ጋር ምን ይቀረናል? ሐምዘቱል ወስል ምን የምትሆንበት ሌላ ይቀረናል? ከስራ የምትሆንበት አለ። እዚህኛው ላይ ፊዕል ላይ ከስራ የምትሆነው በዚህ ቦታ ነው አለ አይደለ? ሌላ ደግሞ ስም ላይ ከስራ የምትሆንበት ሁኔታ አለ። ተኩኑ ሐምዘቱል ወስል ፊል አስማኢ መክሱራን ዳኢመን ሁልጊዜ መክሱር ትሆናለች በስሞች ላይ። ለምሳሌ ኢስቲክባራን፣ ኢስቲግፋር፣ ኢብኑ መርየም፣ ኢስሙሁል መሲህ፣ እምሮአቱን እዚህ ቦታ ላይ ሁሎችም ስሞች ናቸው። ለምሳሌ የስም ምልክቶች ስንት ምልክቶች አሉ? አራት ምልክቶች አሉ። አንደኛ ተንዊን የሚቀበል ከሆነ ወይም ደግሞ ተንዊን ከሆነ ወይም የሚቀበል ከሆነ ሐርፍ ጀር የሚቀበል ወይም ደግሞ አብሮት ካለ ወይም ደግሞ አል ካለበት እንዲሁም ደግሞ ከስራ ከሆነ ምንድነው ስሙ ምንድነው? ወይም ደግሞ የሰዎች መጠሪያ ስም ከሆነ ይሄ ስም ይባላል። ስለዚህ እዚህ ጋር ስንል ኢስቲክባራን ስንል ፈትሐተይን ነው። ስለዚህ ተንዊን ስላለበት ስሙን እናውቃለን። ኢስቲግፋር የሚለው ይሄኛው ይቀበላል ማለት ነው። ኢብኑ መርየም የሚለው ኢብኑ የሚለው ስም ሆኖ እናውቃለን። ኢብኑ የሚለው ማለት ነው። ምክንያቱም እዚህ ጋር ሙዳፍ ሆኖ ስለመጣ ማለት ነው። ኢስሙሁል መሲህ ስንል ኢስም የሚለው ስም እንደሆነ እናውቃለን ማለት ነው። ኢምራአቱን ተንዊን አለበት፣ ይህም ስም እንደሆነ እናውቃለን። ስለዚህ ሐምዘቱል ወስል ምን ትሆናለች ማለት ነው? ፊል አስማኢ መክሱራን ዳኢመን ስሞች ላይ ስም የሆነ ነገር ስናገኝ ሁሌም ምን ይሆናል ማለት ነው? መክሱር ነው የሚሆነው። ሐምዘቱል ወስል ስም ላይ ስትገባ ከስራ ሆና ነው የምትገባው ማለት ነው። ስለዚህ ሐምዘቱል ወስል ከስራ የምትሆነው ፊዕል ላይ ከሆነ ሶስተኛው ስንቆጥር ከስራ ከሆነ ወይ ፈትሐ ከሆነ ወይ ደግሞ ضማ ከሆነ ضمن ዓሪድ ማለት ነው። እዚህ ቦታ ላይ ትሆናለች። እንዲሁም ደግሞ ስም ላይ በአጠቃላይ ስሞች ላይ ተገባች ምን ትሆናለች? ከስራ ትሆናለች። ሌላኛው ተድኹሉ ሐምዘቱል ወስል على حرف واحد ሐርፍ ላይ ስትገባ እሱም ማነው? ላሙ ተዕሪፍ ብለን የምናውቀው አምስት አይነት ላም አለ። ከሱ ውስጥ አንዱ ላሙ ተዕሪፍ ነው። እሱ ቦታ ላይ ስትገባ ምን ትሆናለች? ሐምዘቱል ወስል ማለት ነው። ወተኩኑ መፍቱሐን ዳኢመን ሁልጊዜ ፈትሐ ነው የምትሆነው እችኛቷ ላም ማለት ነው።
ላሙ ተዕሪፍ ሐርፍ ነች፣ ፊደል ነች። ይቺ ፊደል ነች። ስለዚህ ሀምዘቱል ወስል ግስት ላይ ስም ላይ እንዲሁም ደግሞ ሐርፍ ላይ ትገባል ይላል። ስለዚህ ላሙ ተዕሪፍ ላይ ትገባል። ስለዚህ ላሙ ተዕሪፍ ካለ እሷ ምን ትሆናለች? ፈትሐ ትሆናለች። ለምሳሌ አልአርቡ ፈትሐ ነው የምትሆነው ላም ስላለ። አልኪታብ ስንል እዚህ ጋር ምንድነች? ፈትሐ ነው የምትሆነው ማለት ነው። እዚህም ጋር ላሙ ተዕሪፍ አለች። እዚህ ጋር ላሙ ተዕሪፍ ምንድነች? ላሙ ሸምስያ ነች። ወደዚህ ኢድጋም ሆና ነው። ስለዚህ አላህ ስንል እዚህ ጋር ላምናለች ላሙ ተዕሪፍ አለች ማለት ነው። ስለዚህ እችኛቷ ፈትሐ ትሆናለች። ስለዚህ እንዳጠቃላይ ሐምዘቱል ወስል ከላሙ ተዕሪፍ ሐርፍ ላሙ ተዕሪፍ ከሷ በፊት ቀድማ ከመጣች ምን ትሆናለች ማለት ነው? ፈትሐ ትሆናለች ማለት ነው። ፈትሐ ትሆናለች። ለምሳሌ አለዚነ ስንል ተመሳሳይ አለዚነ ስንል እዛ ላሟ አለች ኢድጋም ሆና ነው እንጂ ላሙ ተዕሪፍ አለች ማለት ነው። ሌላው ማወቅ ያለብን ነገር ሐምዘቱል ወስል ላይ ከላይ የምትቀመጠው ይቺ ምልክት ቁርአን ላይ እዚህ ጋር ያለችው ማለት ነው የሷድ ቁራጭ ነች። ሷድ ወይ ደግሞ እቺ ያቆርጠዋል እቺ ጋር እቺ ያቆርጥና አስመር ወይ ደግሞ ባድ እዚህ ጋር ነጥብ ብናጠፈው ይሁን እዚህ ጋር ተቆርጣ። ስለዚህ ምንድነው ምን እንላካለን ማለት ነው? ሷድ ሷጊራ ነች ማለት ነው። ሷድ ሷጊራ ናት እዚህ ጋር የተቀመጠች ማለት ነው። ስለዚህ በአጠቃላይ ጠቅለል ስናደርገው ሐምዘቱል ወስል ጠቅለል ስናደርገው ማለት ነው ፊዕል ላይ ይመጣል፣ ስም ላይ ይመጣል፣ ሐርፍ ላይ ይመጣል። ፊዕል ላይ ሲመጣ በሁለት እንከፍለዋለን። ያ ማለት ሆነ ቦታ ላይ ضم ይሆናል፣ ሆነ ቦታ ላይ ደግሞ ምን ይሆናል? ከስራ ይሆናል። ضم የሚሆነው እስከ 3 ቆጥረን ከሐምዘቱል ወስል ጀምረን እስከ 3 ስንቆጥር ضم ከሆነ ضم ምን አይነት ከሆነ ትክክለኛ ضم ከሆነ ምን ይሆናል? ضم ይሆናል ሐምዘቱል ወስል ማለት ነው። እስከ 3 ቆጥረን ደግሞ ከስራ ከሆነ ወይም ፈትሐ ከሆነ ወይም ደግሞ ضማ ነገር ግን ضማ ትክክለኛ ضማ ያልሆነ እነዚህ 5 ቅድም ያየናቸው እነሱ ከሆኑ ሐምዘቱል ወስል ምን ይሆናል? ከስራ ይሆናል ማለት ነው። ሌላኛው ወደ ስም ስንመጣ ስሞች ላይ አጠቃላይ ስሞች ምንድነው የሚሆነው? ስሞች ላይ ከገባ ሐምዘቱል ወስል ምን ይሆናል? ከስራ ይሆናል ማለት ነው። ከስራ ይሆናል ማለት ነው። ወደ ሐርፍ ስንመጣ ደግሞ ሐርፍ ላይ ላሙ ተዕሪፍ እሱን ነው ያየነው። ላሙ ተዕሪፍ ላይ ሲገባ ምን ይሆናል? ሐምዘቱል ወስል ፈትሐ ይሆናል ማለት ነው። በጥቅሉ ይሆን ባጭሩ ኢንሻአላህ ላይክ ማድረግ አትርሱ። በቀጣይ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።